ውድ ቻናላችን ቤተሰቦች ሰበር ዜና አለ። ትሬንት አሌክሳንደር አርኖልድ ሊቨርፑልን እንደሚለቅ እንደዚሁም ሪያል ማድሪድን እንደሚቀላቀል ይፋ ተደርጓል። ሊቨርፑልን በይፋዊ ገጹ ይህንን ለጥፎታል። እንደዚሁም ትሬንት አሌክሳንደር አርኖልድ በትዊተር ገጹ የስንብት ደብዳቤውንም ጽፏል። በዚህ ዙሪያ እንግዲህ ምን አነሳው ነጥብ አለ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተም በዚህ ዜና ምን ተሰማችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ትሬንት አሌክሳንደር አርኖልድ 20 ዓመት ከቆየበት ክለቡ እንግዲህ በይፋ እንደሚወጣ ተነግሯል። በዚህ 20 ዓመት ቆይታው እንግዲህ ብዙ ነገሮችን ማሳካት የቻለ ተጫዋች ነው። በእነዚህ 20 ዓመታት እንግዲህ 352 ጨዋታዎችን ማድረግ ይችላል። 23 ግቦችን እንደዚሁም 86 አሲስት ማስመዝገብ የቻለ ተጫዋች ነው። ከተከላካይ መስመር እየተነሳም እንግዲህ 86 አሲስት ማድረጉ በጣም የሚያስገርም ነበረ። በሌላም እንግዲህ በዚህ ቆይታው አንድ የሻምፒዮንስ ሊግ፣ አንድ የአውሮፓ ሱፐር ካፕ፣ አንድ የዓለሞች ክለቦች ዋንጫ፣ 2 የፕሪሚየር ሊግ፣ 2 የካራባኦ ካፕ፣ አንድ የኤፍኤ ካፕ፣ አንድ የኮሚኒቲ ሺልድ ዋንጫ ማሳካት የቻለ ተጫዋች ነው። እንደሚታወቁ እንግዲህ የዘንድሮ ሲዝን ከመጀመሩ ጀምሮ እንግዲህ ይለቃል ተብሎ በስፋት ሲነገር የነበረ ነው። ያን ያህል የሚያስደነግጥ ዜና አይደለም፣ ምክንያቱም ስንጠብቀው የነበረ ነው። በተለይ ደግሞ ሊቨርፑሎች እንግዲህ የተለያዩ ኮንትራቶችን አቅርበውለት ነበር፣ ነገር ግን እሱ ፍቃደኛ ሳይሆን ቀርቷል። በተጨማሪም ደግሞ መሐመድ ሳላህና ቨርጂል ቫን ዳይክ እንግዲህ ኮንትራታቸውን ሲያራዝሙ የሱ ነገር ግን ዝም ብሎ ነበርና አመቱን ሙሉ ይለቃል ሲባል ነበረ። ከ4 ወር በፊት እንግዲህ እነ ፋብሪዞ ሮማኖ እነ ዴቪድ ኦርስቲን እንግዲህ ማድሪድን ይቀላቀላል ብለው ሲጠብቁ የነበሩት ነገር ነውና ያን ያህል የሚያስገርም ነገር አይደለም። እንደውም ከዚህ በፊት ራሱ ጋሪ ኔቪል የተናገረው ነገር ነበረ። ሊቨርፑል ፕሪሚየር ሊጉን ካነሳ በኋላ ትሬንት አሌክሳንደር አርኖልድ እቆያለሁ ወይም እሄዳለሁ የሚለውን ውሳኔውን ማናገር አለበት ሲል ነበርና ይህንን ነገር እንግዲህ ዛሬ በይፋ ተናግሯል። በዚህ ውድድር ዘመን ካለቀ በኋላ ኮንትራቱን ልክ እንዳበቃ ሊቨርፑልን ለቆ ወደ ማድሪድ ይገባል ብሏል። በዚህ ዙሪያም እንግዲህ ትሬንት አሌክሳንደር አርኖልድ የተናገረው አለ ወይም ደብዳቤ ነገር የጻፈው አለ። የስንብት ደብዳቤ ወይም የስንብት መልእክት ልንለው እንችላለን። ይህንንም እንግዲህ በትዊተር ገጹ ነበር የጻፈውና በጻፈው መሰረት ምንድን ያለው ከ20 ዓመት በሊቨርፑል ቆይታዬ በኋላ በውድድሩ ዓመት መጨረሻ እንደምለቅ የማረጋግጥበት ጊዜ አሁን ነው። ይህ በህይወቴ ካደረግኩት ውሳኔ በጣም ከባዱ ነው። ብዙዎቻችሁ ስለዚህ ጉዳይ እስካሁን ስላልነገርኳችሁ ለምን እንደገረማችሁ ወይም እንደተበሳጫችሁ አውቃለሁ። ነገር ግን ሁልጊዜ ሙሉ ትኩረቴ የነበረው የዋንጫውን ቁጥር 20 ላይ ማድረስ ወይም ማስቀመጥ ላይ ነበረ። የቡድኑን ጥቅም ለመጠበቅም ብዬ ነበረ። ይህ ክለብ ሙሉ ህይወቴን የኖርኩበት ለ20 ዓመታትም የኖርኩበት ነበር። በእነዚህ 20 ዓመታትም ከአካዳሚ ጀምሮ ከሊቨርፑል ውስጥም ከውጭም ባላችሁ ሰዎች ፍቅርን ስታሳዩኝ ድጋፍም ስትሰጡኝ ነበረ። ይህ ፍቅርና ድጋፍም ዘላለም ከኔ ጋር ይሆናል። ለሁላችሁም ለዘላለም ባለውለታ እሆናለሁ። ነገር ግን ሌላ ምንም ነገር አላውቅም ነበር። እናም ይህ ውሳኔ አዲስ ፈተና ስለማለማመድ ራሴን ከምቾት ቀጠና አውጥቼ ራሴን በሙያ እና በግሌ መግፋት ነው። በዚህም ክለብ በነበርኩበት በእያንዳንዱ ቀን ያለኝን ሁላ ሰጥቻለሁ። በዚህም ምላሽን እንደሰጠው እንደሚሰማኝ ተስፋ አድርጋለሁ። ላለፉት 20 ዓመታት ሁሉንም አሰልጣኞቼ፣ ስራ አስኪያጆችን፣ የቡድን አጋሮችን፣ ሰራተኞችን እና አስቀደሜ ደጋፊዎችን ከልቤ አመሰግናለሁ። ለዚህ ክለብ ያለኝ ፍቅር መቼም አይሞትም ብሏል ትሬንት አሌክሳንደር አርኖልድ በትዊተር ገጹ በጻፈው መሰረት የመሰነባበቻ ጽሁፍ መሰረት ማለት ነው። እና የትሬንት አሌክሳንደር አርኖልድ መውጣት እንግዲህ ቅድም እንደነገርኳችሁ ያን ያህል የሚያስገርም የሚያስደንቅ ነገር አይደለም። ሊቨርፑሎችን በዚህ ጉዳይ እንግዲህ ቀድመው የሚያውቁ ይመስለኛል፣ ሲዘጋጁበትም የነበረ ይመስለኛል። ምክንያቱም እንግዲህ ተደጋጋሚ ጥያቄዎችን ሲያቀርቡለት ነበረ። እንደውም እንደ ፖል ጆይስ ዘገባ ከሆነ እንግዲህ የፉልባክ ከፍተኛው ተከፋይ በፕሪሚየር ሊጉም በዓለምም ከፍተኛው ተከፋይም ለማድረግም አስቦ ነበርና ከፍተኛ ጥረት ሲያደርጉበት የነበረ ነው። ነገር ግን እሱ እዚህ መቆየት አልፈለገም፣ መውጣትን ፈልጓል። ስለዚህም እንግዲህ ሊለቁትም ችሏል። በእርግጥ አሁንም ኮንትራቱ እንግዲህ በቅርቡ አይደለም የሚያልቀው። ምናልባትም ሪያል ማድሪዶች እንግዲህ ለሱ ኮንትራት ማፍረሻ የሚከፍሉትም ገንዘብ ይኖራል ተብሎ ነው የሚጠበቀው ከ800 እስከ 1 ሚሊዮን ፓውንድ ድረስ ማለት ነው። ምክንያቱም እንግዲህ ሪያል ማድሪዶች ለክለቦች የዓለም ዋንጫ ይሳተፋሉና ለዛ ለማድረስ እንግዲህ ቀደም ብለው እሱን ማስፈረም ይፈልጋሉ። ስለዚህ ለሊቨርፑሎች እስከ 1 ሚሊዮን ፓውንድ የሚጠጋ ገንዘብም ሊከፍሉ የሚችሉበት ሁኔታ አለ ተብሎ ይጠበቃል። በትሬንት አሌክሳንደር አርኖልድ ጉዳይ እንግዲህ በተለይ በኮንትራቱ ጉዳይ እኛም ተደጋጋሚ ጊዜ ስናነሳው የነበረ ነገር ነው። በእርግጥ ይህን ሰሞን ትንሽ ጭላንጭል አለ ሲባል ነበረ። በተለይ ደግሞ ሊቨርፑል ዋንጫውን ካሳካ በኋላ ከደጋፊው ጋር የነበረው ግንኙነት ምናልባትም ሀሳቡን ሊያስቀይረው ይችላል ሲባል ነበረ። ነገር ግን ምንም ሀሳቡን አላስቀየሩም። ስለዚህ በዚህ ሲዝን መጨረሻ ላይ እንግዲህ ሊቨርፑልን የሚለቅ ይሆናል። ከዛ በኋላ እንግዲህ መልካሙን ሁላ ይግጠሙ። ምክንያቱም የሪያል ማድሪድ ደጋፊዎች እንደ ሊቨርፑል ደጋፊዎች አይደሉም። ምክንያቱም እንግዲህ ክሪስቲያኖ ሮናልዶ ላይ ራሱ የጮሁበት ደጋፊዎች ናቸው። ትንሽ ሲሳሳት እንግዲህ ጓገጭ የሚሉ ደጋፊዎች ናቸው ያሉት።
ሊቨርፑሎች ደግሞ እንደዛ አይደሉም። ምንም ያህል ቢሳሳት ምንም ያህል እንትን ቢል ያን ያህል ወቀሳ አያደርጉበትም። ደጋፊዎቹ ስቴዲየም ውስጥ የሚገኙ ደጋፊዎች ያን ያህል ሲጮሁበትም አልተመለከት ነው። ምክንያቱም እንግዲህ የሊቨርፑል ተጫዋችም ስለሆነ እዛው ሊቨርፑልም ስላደገ ማለት ነው እንጂ እንደ ዘንድሮ ብቃቱ በተለይ ደግሞ ሲከላከል እንዳለው ብቃቱ ከሆነ እንግዲህ ምናልባትም የሪያል ማድሪድ ደጋፊዎች ያንን ነገር ላይ ይቀበሉ የሚችሉበት ሁኔታ አለ። ነገር ግን መሄድ ፈልጓል። መሄድ የፈለገን ተጫዋች ደግሞ በግድ ማሰርም አያስፈልግም። ኮንትራትም ቢኖረው ራሱ ሊሄድ ካለ አንድ ተጫዋች መንገዱን መክፈት ነው። የሚከፈለው ይከፈላል። ከዛ በኋላ እንዲለቅ ማድረግ ነው። ምክንያቱም አንድ ተጫዋች ሳይፈልግ አንድ ክለብ ላይ ሲጫወት ሲቀር ማለት ነው ምን ያህል መጥፎ ተጫዋች እንደሚሆን ከዚህ በፊትም ተመልክተናል። በተለያዩ ተጫዋቾች ሊቨርፑል ላይ ሀፕን አድርጎ ላይሆን ይችላል። ነገር ግን የተለያዩ ክለቦች ላይ አንድ ተጫዋች መልቀቅ ፈልጎ በግድ ስታጫውተው እንግዲህ ሙሉ ያለውን ነገር አይሰጥም። አይደለም ኮንትራቱ እያለቀ ሆኖ ማለት ነውና ከዚህ በኋላስ ክለቡ ምን አይነት ውሳኔ ይወስናል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም አሁን ትናንትና ከቼልሲ ጋር በተደረገው ጨዋታ ያን ያህል ጥሩ የሚባል እንቅስቃሴን አላደረገም። ከዚህ በፊትም እንግዲህ የተለያዩ ጨዋታዎች ላይም ስንመለከተው ነበረ። በተለይ ደግሞ ከማንቸስተር ዩናይትድ ጋር ያሳለፈው ነገር እንግዲህ በጣም የሚያበሳጭ ነገሮችን አይተንበታል ከሱ ላይ ማለት ነው። ነገር ግን ደግሞ ጥሩ በሚሆንበት ሰዓት ደግሞ በጣም ከልቡ ሲጫወት ደግሞ ምን ያህል ድንቅ ተጫዋች እንደሆነም ተመልክተናልና የምናጣው ነገር አለ እሱም በመሄዱ በተለይ ደግሞ ረጅም ርቀት ፓስ የሚያደርጋቸው የተለያዩ ፓሶቹ አሲስቶቹ ምናምን ልናጣ እንችላለን። ነገር ግን ደግሞ እሱ ወጣ ብለን ደግሞ ያን ያህል ምንቆዝምበት ነገር አይደለም። ቢቆይ ደስ ይለን ነበር። ከዚህ በኋላ እንግዲህ ለረጅም አመታት ሊቨርፑል ላይ ቢጫወት የምንፈልገው አይነት ተጫዋች ነበር። ነገር ግን ሊሄድ ካለ መንገዱን ጨርቅ ያርግለት ብሎ ሸኝቶ ከዛ በኋላ ሌላ ተተኪ ተጫዋች ማምጣት ነው የሚያስፈልገው። በሱ ቦታ ላይ እንግዲህ የተለያዩ ተጫዋቾችን እየተመለከቱ ይሆናል ብዬ አስባለሁ። እንደውም ከጥቂት ሳምንት በፊት እንግዲህ ከኖቲንጋም ፎረስቱ ተከላካይ ጋር ከአይና ጋር ስማቸው ሲያያዝ ነበር ሊቨርፑሎች። ምናልባት እሱን ያመጡታል የሚለው ነገር ትልቅ ጥያቄ ነው የሚሆነው ምክንያቱም ከእድሜው አንጻር ስንመለከተው። ነገር ግን ደግሞ ትክክለኛ ተተኪ ተጫዋችም አለን። በተለይ ደግሞ ከጉዳት ነጻ የሚሆን ከሆነ ብራድሊ እሱ ትክክለኛ ተተኪ መሆን የሚችል ተጫዋች ነው። ከጉዳት ከነጻ ነው ግን ያ ነገር። ከዛ ግን ሌላ ተጫዋችም ያመጣሉ ብለን እናስባለን። እንደሚታወቀው እንግዲህ በዚህ የክረምት የዝውውር መስኮት እንግዲህ ትልቅ የክረምት የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። የተለያየ ተጫዋቾች ወደ ሊቨርፑል ይመጣሉ ተብሎ ይጠበቃል። የተለያዩ ተጫዋቾችም ከሊቨርፑል ይወጣሉ ተብሎ ይጠበቃል። አንደኛው እንግዲህ ትሬንት አሌክሳንደር ሆኗል። ሌላኛው ኑኔዝም ይወጣል ተብሎ ይጠበቃል። አንዳንድ ተጫዋቾች እንግዲህ ከሊቨርፑል መውጣት ያለባቸው ተጫዋቾች አሉ። በተለይ ደግሞ የቦዲ ኤክስፕሬሽናቸውን ስንመለከተው እንግዲህ ጨዋታ ላይ ራሱ የሆነ ልዝዝ የማለት ነገር አለ። እንደሚወጡ ያወቁ ተጫዋቾች ያሉ ይመስለኛል። ምናልባትም እንግዲህ አሰልጣኝ አርነ ስሎት እናንተን ተጫዋቾች አልፈልጋችሁም ያሏቸውም ተጫዋቾች ሊኖሩ ይችላሉ ብዬ ነው የማስበውና በጣም ብዙ ለውጦችን የምናይበት የክረምት ዝውውር መስኮት ይሆናል ብዬ ነው የምገምተው። ትሬንት አሌክሳንደር አርኖልድ ግን ሊቨርፑልን እንደሚለቅ ይፋ አድርጓል። ይህ ነገር እንግዲህ ደስ ባይልም ግን ስንጠብቀው የነበረ ነገር ስለሆነ ያን ያህል የሚያስደነግጥ አይደለም። ነገር ግን ከፊቱ ግን ከባድ ፈተናዎች ይጠብቁታል። ያንን ነገር እንግዲህ ተዘጋጅቶ መሄድ መቻል አለበት። ሁሉም ነገር አልጋ ባልጋ ይሆናል ማለት አይደለም። በእርግጥ ሪያል ማድሪድ ስፔን መሄዱ እንግዲህ ለሱ ጥሩ አጮት ሊሆንለት ይችላል። ምክንያቱም የስፔን ላሊጋ እንደ ፕሪሚየር ሊግ ከባድ ነው ብዬ አልጠብቅም። ነገር ግን ሁሉም የራሱ የሆነ ፈተናዎች አሉት እና በነዛ ፈተናዎች እንግዲህ መፈተኑ አይቀርም። ከዛ በኋላ ደጋፊዎችስ በምን አይነት መልኩ ይቀበሉታል የሚለውን ነገር እንግዲህ ማየት ነው። ከዚህ በኋላ እንግዲህ ሊቨርፑል ለቃል ለቀሩት 3 ጨዋታዎችስ ይጫወታሉ የሚለው ነገር ግን በጣም ትልቅ ጥያቄ ነው የሚሆነው። ከደጋፊዎችስ ምን አይነትን ምላሽ ነው የሚያገኘው የሚለው ነገር በጣም የሚጠበቅ ጉዳይ ነው። ምክንያቱም ሊቨርፑሎች እንግዲህ ከዚህ በፊት የሚለቁ ተጫዋቾችን በጣም በሰፊው ሲሸኟቸው ተመልክተናል። ነገር ግን የአርኖልድ ግን ከሁሉም ለየት ያለ ነገር ነው። ምክንያቱም የዛው ተወላጅ ነው። ሲቀጥለም ደግሞ አሁን ኮንትራቱ ሲያበቃ ነው እየወጣ ያለው፣ ገንዘብም አልተገኘበትም እና ምናልባት ከደጋፊዎቹ ምን አይነት ምላሽ ያገኛል የሚለው ነገር ይጠበቃል። አሰልጣኝ አርነ ስሎትስ ከዚህ በኋላ ለቀሩ 3 ጨዋታዎች በቋሚነት ያሰልፉታል የሚለው ነገር ራሱ በጣም ትልቅ ጥያቄ ነው የሚሆነው። ከዚህ በፊት እንግዲህ እንደዚሁ ስንከራከርበት ነበረ። በተለይ ጂሚ ካራጋር የሰጠው አስተያየት አለ። የሚለቅ ከሆነ ከዚህ በኋላ ቅድሚያ መሰጠት ያለበት እዚሁ ለሚቀሩ ተጫዋቾች ነው፣ ለነ ብራድሊ ነው ቅድሚያ መሰጠት ያለበት ሲል ነበረና ከዚህ በኋላ አሰልጣኝ አርነ ስሎት ምን ያደርጋሉ የሚለው ነገር እንግዲህ የምናየው ነገር ይሆናል። በቼልሲ ጨዋታ ላይ ግን ተቀይሮ ሲወጣ ግን የነበረው አክት ግን ደስ ማይል ነበረ። ከዚህ በኋላ የሚያደርጋቸውን እያንዳንዱ ጨዋታዎች እንግዲህ በትኩረት የምንከታተለው ይመስለኛል። በእርግጥ ዋንጫውን ብንበላም ራሱ ምን አይነት አክት ነው እያደረገ ያለው፣ ምን አይነት ቦዲ ኤክስፕሬሽን ነው እያሳየን ያለው የሚለው ነገር ግን በደንብ መከታተላችን አይቀርም። ምክንያቱም ተጫዋቾች እንደሚለቁ ካወቁ ማለት ነው ያን ያህል የመጫወት ሞራል አይኖራቸውምና አርኖልድስ ምንድነው የሚያደርገው ከዚህ በኋላ ላሉት ጨዋታዎች የሚለው ነገር እንግዲህ ምንመለከተው ይሆናል። ለአሁኑ ግን እዚህ ላይ ያበቃው። ቀጣይ እንግዲህ የተለያዩ መረጃዎች መውጣታቸው አይቀርም
አይቀርም ብዬ ነው ማስበው። ያንን እንግዲህ መረጃዎች ይዤላችሁ መመጣ ይሆናል። በተለይስ ሊቨርፑልስ ማንን ተጫዋች ሊያመጣ ይችላል የሱን ቦታ ለመተካት የሚለው ነገር እንግዲህ በእነዚህ ጥቂት ቀናቶች ውስጥ ይዤላችሁ የመመጣ ይሆናል። ለአሁን ግን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።